አደጋ ማህሌት ብሩክን በትራስ አፍና ከባድ የአካላዊ ጉዳት አደረሰችበት። ቤተሰብ ደነገጡ። ሞገስ ሉላ ደብዛቸው ጠፋ። ሞገስና ሉላ በቤታቸው ጉዳይ እንዲሁም በዝና ምክንያት የዝና እህት አንዲት ቀርታ ስለነበረ አንቺ ነሽ ወንድሜን ህይወቱን የቀጠፍሽው እና በፈለግሽበት መንገድ እጠይቅሻለሁ አልለቅሽም ብላ በፖሊስ እያስፈለገቻቸው ይገኛሉ። ሉላና አሁን ላይ ሞገስ ያሉበት ሁኔታ እጅግ ከባድና በሚያስፈራራ ሁኔታ እራሳቸውን ደብቀው እንደሚገኙ ለቅድስትና ለሞገስ አሳወቁ። እባክህ መድብል ይቅርታ አድርግልኝ፣ ማድረግ ያለብኝን ነገር በሙሉ አድርጌ እንደዚህ ይሆናል። ስለዚህ እባካችሁን እራሳችሁን ጠብቁ እናም ፈጣሪ ይማረው። በብሩኬ በኩል ምንም እንደማይሆን ጸሎት እናደርጋለን ብላ አለች። በሌላ በኩል ብሩክ እንግዲህ ህይወቱ ከባድ ሁኔታ ውስጥ እንዳለ እና በጣም መድኃኒቱ ሞላ ሰውነቱን እንደተሰራጨ ዶክተሮች ተናገሩ። ማህሌት ሂዳ በትራስ አፍና እንዳጋጣሚ ቅድስት ልትመጣ ስትል ትራሱን ጥላው እየሮጠ ሄደች። ቅድስት በራሷ እጅጉን ተጸጸተች። ቆይ ለምንድን ነው የሄድኩት? ያ ሰውዬስ ለምንድን ነው ወጥመድ አዘጋጅቶልኝ ነው ወይ? ግን ደግሞ እኮ እንደዛ አይመስልም። ስለዚህ በአሁኑ እኔ ነኝ የገዛ ባሌን እንደዚህ ያደረግኩት እያለች ራሷን ስትወቅስ፣ መድብል እባክሽ ተረጋጊ ቅድስቴ፣ አሁን ማናቸውንም ተቆጣጥረን ማዳን አንችልም። በቃ እግዚአብሔር እሱ ብቻ ይርዳን እንጂ የእውነት ከባድ ነው። እባክሽን የኔ ወድ እንደዚህ እንድትሆኚ አልፈልግም። ወንድሜ እኮ ሲነቃ አንቺ ራሱ ከስተሻል። ምግብ እንኳ ከበላሽ በጣም ብዙ ቀነሽ እና እባክሽን ተረጋጊ እያለ መድብል ሊያረጋጋት ቢሞክርም እንኳ እሷ ግን ከመጸጸት ወደኋላ አላለችም። ምክንያቱም በፍጹም እኔ እንደዚህ መሆኑን የእውነት እየወደድኩት አይደለም እና እኛ በጣም ተቸግረናል እያለች ቅድስቴ ለመድብል ተናገረች። ኤደን መድብልን እያስቸገረችው ትገኛለች። ጭራሽ ዘፈን ዝፈንልኝ ብላ ስትለው ምን እያልሽ ነው? ወንድሜ ሆስፒታል ገብቶ ሕይወትና በሞት መካከል እያለ ነገ ወይም ዛሬ ልሙት ልዳን እያለ እንዴት ነው አንቺ ዘፈን የሚያምርሽ? ወይስ እኔ ላይ እየቀለድሽብኝ ነው ብሎ አላት። ለምንድን ነው የምቀልደው ታዲያ? እኔ የእውነት ብሩክ እንዲሞት የምፈልግ ይመስልሃል እንዴ? መድብል ግን ደግሞ አንተ ራስህ መጠበቅ እኮ አለብህ። ለምንድን ነው እንደዚህ የምትሆነው ብላ አለች። እሱ ምንም አይመለከትሽም። በቃ ኤደን ስላቀረብሽልኝ ምግብ በጣም አመሰግናለሁ፣ ግን ደግሞ የእውነት አንቺ ትክክል አይደለሽም ብሎ አላት። እሱም አልበቃ ብሏት አብሬህ እተኛለሁኝ ብላ አብራው ተኝታ ጧት ሲነሳ ጭራሽ አንገቱ ስር ተወትፋ አገኛት። አንቺ ልጅማ ጤነኛ አይደለሽም ወይስ በእጅሽ ስበብ ፈልገሽ ነው ብሎ አላት። ምን እያልክ ነው? እኔ እኮ አንተን የምቀርብህ አንተን ለማረጋጋት እየጣርኩ ነው። የእውነት አንተ ግን ምን ሆነህ ነው? ድንጋይ ራስ ነገር ነህ ብላ አለችው። ትሰሚኛለሽ? እሱ ምንም አይመለከትሽም፣ የኔ ጉዳይ ነው እና እባክሽ ኤደን በቻልሽው አቅም ብትርቂኝ ይሻልሻል ብሎ አላት። እና እስኪ ንገረኝ የእውነት አንተ በራስ ስለተናደድክና እንዲሁም ደግሞ ገና ለገና ቅድስቴ የባሌና የወንድምህ ገዳይ አንተ ነህ ብቻ ስላልሽ የእውነት የሚቀየር ነገር ይመስልሻል እንዴ? ምን ማለት ነው ደግሞ እሱ? በቃ ተወው፣ ሁሉንም ነገር ለፈጣሪ ስጥ እና ምንም እንደማይሆን ወንድምህ ቃል እገባልሃለሁ። ግን ደግሞ አንተ መረጋጋት አለብህ መድብል ብላ ለማጽናናት ሞከረች። ምሳሌዬ ፈተናውን ደፍና እጅጉን ደስ ብሏት ባለበት ሰዓት የእውነት እኔ በጣም ደስ ብሎኛል ብላ አለቻው ለቅድስቴ። አውቃለሁ የኔ ውድ ልጅ፣ እናም አንቺ በጣምና ታታሪ ነሽ፣ በሂደሽ ለአባትሽ ንገሪው ብላ ዳጣና ቅድስት እያወሩ ባሉበት ሰዓት ዳጣዬ ዶክተሮቹ እንዳሉ ከሆነ ያው ሰውነቱ ሙሉ ለሙሉ ተረጭቷል መድኃኒቱ እና ደግሞ
ቶሎ ሂዶ የማይታከም ከሆነ ሙሉ ለሙሉ ለህይወቱም ያሰገዋል ብለዋል። እና ምንድነው የማደርገው? በዛ ላይ ምንም አይነት ገንዘብ የለንም ብላ አለች። ምን? እንዴት እንደዚህ ሊሆን ይችላል? አዎ መድብል ነበረ። መድብልም ደግሞ ሁሉንም ነገር እኮ አጥፍቶታል። ማለቴ ለሰርጋችን በጣም ብዙ ወጪ ነው ያወጣው። እኛ እኮ 5 ሳንቲም እንኳ አላወጣንም ብላ አለች። ወይኔ ጉዴ! ታዲያ እንዴት ነው የሚሆነው? ኢፍራታ አገሩን ጥላ ስለሄደች መርዞ እጅጉን ተጸጽቶና ተናዶ ይገርማል። ሴት ልጅ ለካ አትታመንም። እንደዛ እኔን ለብልባ ገንዘቤን ከጨረሰች በኋላ ጭራሽ ልጄንም ይዛ ወጣች። እኔ ምን ላርጋት? የገዛ እህቷ እንደዚህ አሰቃይታ ለበደለቻት እኔ ምን ቤት ነኝ እያለ ብቻውን ማልቀስና ማንባት ሆነ ስራው። እባክሽን ነይ ቶሎ ኢፍራታ፣ እኔ ያላንቺ ህይወቴ ባዶ ነው እያለ ቢለምናትም እንኳ እሷ ግን አንተና ያቺ የተረገማችሁ እህት የሆናችሁ ተያይዛችሁ ገደል መግባት ትችላላችሁ። በፍጹም እናንተ አንተም የኔ ባል እሷም የኔ እህት ልትሆን አትችልም ብላ አለች። ምንድን ነው አንቺ ምን የምታውቂው ነገር አለሽ? እስኪ ተናገሪም ብሎ ሲላት እናንተ የምትፈልጉት ገንዘብና ገንዘብ ብቻ ነው። እህቴም ተቀይሬያለሁ ብላ ለእኔ በጣም ብዙ ነገር አድርጋልኝ ነበር። ለካ ውሸትነት ነው። እስኪ ንገረኝ ብሩክ ምን አደረገና ነው እንደዚህ የሚሆነው ብላ አለች። ምን ማለት ነው? አዎ ብሩክ ምን አደረገ? እስኪ ንገረኝ። የእውነት ብሩክ ምን አደረገ? ሁሉንም ነገር ትቶ የራሱን ህይወት እየኖረ ነበረ። እናንተ ግን በጣም ረበሻችሁት። ለማንኛውም የራሳችሁ ጉዳይ፣ ከዚህ በኋላ ወደ ህይወቴ እንዳትመጡ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዳጣዬ ከትምህርት ቤት እያመጣች ባለበት ሰዓት ታውቂያለሽ፣ አሁን እኮ ፈተናውን አለፍኩኝ ብላ አለቻት። ውይ የኔ ጀግና፣ አንቺ እኮ በጣም ብርቱ ነሽ። አባዬስ ነቃ ብላ ስትላት፣ አይዞሽ አባትሽ ይነቃል፣ እናም ደግሞ ምንም ነገር አይፈጠርም ብላ አለቻት። የእውነት መንቃት አለበት፣ ፈተናውን እኮ አልፌያለሁ። እማዬም ይኸው ስንት ቀኗ ወደ ቤት መታ አታውቅም። እስኪ ንገሪኝ ዳጣ፣ ለምንድን ነው? እርግጥ ነው አባዬ ታሟል፣ ሰው ያስፈልገዋል። ግን ደግሞ የእውነት በቃ ቅድስት እኔ አላስፈልጋትም ማለት ነው እንዴ? ልጄ ለምን እንደዛ ትያለሽ? የእውነት አንቺን ምን ያህል እንደምትወድሽና እንደምታከብርሽ እያወቅሽ፣ ኧረ ተይ ግደለሽም ተይ። እንደዛማ ቢሆን ታዲያ ሁሉንም ነገር መታ ለእኔ ታስረዳኝ ነበር። እማዬ ግን አባዬን ብቻ ነው የምትለው ብላ ዳጣዬ እንደ ማልቀስ አለች። ኤዱ ምግብ ይዛላ ሂዳ ከቅድስቴ ጋር እያወሩ ባሉበት ሰዓት ምን አዲስ ነገር አለ ብላ አለችው። እውነት ለመናገር እጅጉን ብዙ አዲስ ነገር አለ፣ ግን ደግሞ ምን ማድረግ እንዳለብን አላውቅም ብላ አለች። ምንድን ነው? ብዙ አማራጭ አለው፣ ያጣነው ገንዘብና ገንዘብ ብቻ ነው ብላ አለች። ወይኔ ጉዴ! ምንድን ነው የምናደርገው? አላውቅም። በአሁኑ ሰዓት እጅጉን ግራ የተጋባሁ ብኖር እኔ ነኝ። ግን ብሩኬ ይሄ ነገር እኮ አይገባውም ነበር ብላ አለች። አንቺ እኮ ስላልሽ አይደለም። እባክሽን ቅድስቴ ተረጋጊ። እና ምን ልበል? ምን እንድል ነው የምጠብቂው? ዝም ብዬ አይኔ እያየ እሱን ማጣት? እንደዛማ መሆን አይችልም። እባክሽ የሆነ ነገር አድርጊ ኤዱ፣ የሆነ ሀሳብ አምጭ ብላ አለቻት። ምን አይነት ሀሳብ ላምጣ? እስኪ ንገሪኝ። የእውነት እጅጉን በጣም የሚያሳዝንና የሚያስከፋ ነው የብሩኬ ጉዳይ እያለች ኤዱም አለቀሰች። ማህሌትና የመድብል ጓደኛ እጅጉን ተነቃቅፈው ተጠማምደዋል። የት ልትሄጂ ነው ብሎ ሲላት፣ ትሰማኛለህ ብሩክን ለመጨረስ ነው። እናም የእውነት እሱን ካልጨረስኩት በፍጹም እረፍት አላገኝም ብላ አለችው። ምን እያልሽ ነው? እንዴት ነው አንቺ የልጅነት ባልሽን ማለቴ ለዛው ማቅፈሻ ደርሽውን እንደዚህ የምታደርጊው? የእውነት ጥሩ አላደረግሽም ብላ አለቻት። እና ታዲያ ምን እንዳደርግ ጠብቀሽ ነበር? የእውነት ማድረግ ያለብኝን ነገር በሙሉ እያደረግኩ ነው። እንደውም እስከ ዛሬ ምንም ነገር አላደረግኩም። ከዚህ በኋላ ግን ማድረግ ያለብኝን ነገር በሙሉ አደርጋለሁኝ ብላ አለች። ለታሬ ለመድብል ደውሎ መገናኘት አለብን፣ ዛሬ ከባድ ነገር ተፈጥሯል ብሎ አለው።
እሱም በመደንገጥ ቶሎ ተገናኝተው ምንድነው ችግሩ? ምንድነው የተፈጠረው ነገር ብላ አለች። ምን ያልተፈጠረ ነገር አለ? ለማንኛውም ወንድምህ ደህና ነው ወይ ብላ ስትል ምን? አዎ ወንድምህ ደህና ነው ወይ? እስኪ ንገረኝ። ኧረ እኔ አላቅም። ምን ማለት ነው ደግሞ ይሄ? ማለትማ ምን መሰለክ ማለቴ ሁሉንም ነገር እንደሰማሁትና እንደተረዳሁት ከሆነ የእውነት በጣም የሚያሳዝንና የሚያስከፋ ነገር ነው። ምን? አዎ። እና እባክህን አሁንም ከካሊብ ጋር ማህሌት እየሰራች ነው። አሁን ቀጣይ ጥቃቷ አንተና ወይም ወንድምህ ናት። ምን? ጭራሽ ማህሌት ተመለሰች? አዎ ተመልሳለች። እሱ አልበቃ ብሎ ልጆችን አሁን ለባለ ሀብት ልትሸጥ ነው። ምን አይነት አረመኔና አውሬ ሴት እንደሆነች አላውቅም፣ ግን ይች ነበረች የብሩክ ሚስት ብሎ ሲል አዎ ነበረች። የሚገርምህ ነገር ብሩክን ብቻ ሳይሆን የወንድሜ ልጅም በጣም ትንሽዬ ነገሩን እና በጣም አረመኔ ናት። አላውቅም እኔ ብቻ ባሆኑ አለቃትም ማህሌትን ብሎ ሲለው ገንዘቡን ከሆነ አስገባልሃለሁ አይዞህ በርታ ብሎ አለው። ይህን ያህልማ የማረባ ሰው አታርገኝ መድብል። እርግጥ ነው አንተና እኔ ገንዘብ እንድትከፍለኝ ነበረ ማለትም የተቀጣጠር ነው እንሁም ደግሞ የተዋዋል ነው። ግን ደግሞ አሁን አልፈልግም። ምን ማለት ነው? በቃ ማድረግ የምፈልገውን ነገር የማደርገው አሁን ሳይሆን ቀስ ብዬ ነው። ስለዚህ ብል እኔ የምፈልገው አንድና አንድ ነገር ቢኖር ሁሉንም እንድንበቀልና እንድንበቀል ነው። ካሌብን ደግሞ የእውነት እኔ ራሴ ነኝ የምገለው ብሎ ሲል አትፍራ፣ ምንም ችግር የለውም። እኔ ለሱ ትልቅ የወጥመድ አዘጋጅቼለታለሁ እና ምንም የሚያስፈራ ነገር የለም ብሎ ሰላም ብሎት ሄደ። መድብል እጅጉን ተገርሞ ብቻ እንደ ማህሌት እንደማትሆን ተስፋ አደርጋለሁ፣ ግን ደግሞ እንደዚህ መቀየርህ ራሱ በጣም ደስ የሚል ነገር ነው። አንዳንድ ጊዜ ከገንዘብ በላይ ሰዎች እንደሚያስፈልጉን መረዳትም በጣም ጥሩ ነው ብሎ አለ። መድብል እጅጉን ሰይጣኑ መጥቶበት በቃ የእውነት ከዚህ በኋላ በጣም ታናድጃለሁ እና እንደዚህ አጃጅላለሁ ብሎ ካለ እኔ ራሴ ነኝ የምገለውና እኔ ራሴ ነኝ የምቀብረው። ማድረግ ያለብኝን ነገር በሙሉ አድርጌ ሁሉንም ነገር እፋታለሁ ብሎ አለም። የእውነት ካሌብ ሙሲሳ እነዛ ልጆች ከሆነ የላካቸውና ያንን ልጅ ያስደበደበው እሱ ከሆነ አልለቃቸውም። እኔ መድብል አይደለሁም ጭራሽ የወንድሜንም ገዳይ ማህሌትንም እቤቱ አስቀመጣት። ይሁን ለማንኛውም ሆስፒታል ትመጣለች። እሱም ደግሞ ያልጨረሰችውን ለመጨረስ ያኔ ታዲያ እኔ ራሴ ነኝ ሲጥ አድርጌ የምገላት ብሎ መድብል በጣም ዛተም። ውድ የህያቤቴ ቤተሰቦች የዛሬው ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቻችን ስለምትከታተሉን እጅጉን አድርገን እናመሰግናለን። ብሩክ የእውነት ይሞት ይሆን ወይስ ደግሞ ማን መጥቶ ያድነው ይሆን የሚለውን በኮሜንት